አውቶሜሽን የሚል ቃል በየቀኑ በሶሻል ሚዲያዎች ላይ ሰምታችሁ ይሆናል። አውቶሜሽን ምን እንደሆነ ያውቃሉ? እስቲ ስለ አውቶሜሽን አንዳንድ ነገር ልንገራችሁ። ስራው ሰፊ ቢሆንም አውቶሜሽን ማለት የሰው ልጅ ቀጥተኛ ተሳትፎና ጉልበት በመቀነስ የተለያዩ ስራዎችን በቴክኖሎጂ በማሽኖች ወይም በሶፍትዌሮች አማካኝነት ራሳቸውን ችሎ እንዲከናወኑ የማድረግ ሂደት ነው። እስኪ ስለ አውቶሜሽን ጥቅሞች ልንገራችሁ። ጊዜ መቆጠብ ነው። ጊዜ መቆጠብ ስንል ስራዎችን በፍጥነትና ያለማቋረጥ እንዲሰሩ ያደርጋል። ሁለተኛው ስህተት መቀነስ ነው። በሰዎች ሊፈጠሩ የሚችሉ ሁማን ኤረርሶችን ይቀንሳል። ሶስተኛው ምርታማነት መጨመር ነው። ይህ በአጭር ጊዜ ውስጥ ብዙ ስራዎችን ለማከናወን ያስችላል። አራተኛው ሴፍቲ ወይም ከደህንነት ጋር የተያያዘ ጉዳይ ነው። አደገኛ የሆኑ ስራዎችን በሰዎች ከመስራት ይልቅ ማሽኖች እንዲሰሩት በማድረግ ከአደጋ ይቀንሳል። በዕለት ተዕለት ኑሯችን ላይ ያላስተዋልናቸው ግን አውቶሜሽን የሆኑ ሂደቶችን ልንገራችሁ። የባንክ ኤቲኤም አንዱ የአውቶሜሽን ውጤት ነው። ለምሳሌ የባንክ ሰራተኛ ሳያስፈልግ ለማውጣት ያገለግላል። ሁለተኛ የፋብሪካ ማሽኖች ወይም በሮቦቶች የሚሰሩ መኪናዎች ወይም ሌሎች እቃዎች ያለ ሰው እርዳታ የሚገጣጠሙና የሚያመርቱ ሮቦቶች አሉ። ሶስተኛው ሶፍትዌር አውቶሜሽን ነው። ይህ በአሁኑ ሰዓት ላይ እጅግ ከፍተኛ ሚና እየተጫወተ ይገኛል። የተወሰኑ ኢሜይሎችን መላክና የኮምፒውተር ዳታዎችን በራሱ ጊዜ በማደራጀት የሚሰራ የሶፍትዌር አውቶሜሽን አለ። አራተኛው ስማርት ሆም ነው። ስማርት ሆም ስንል የቤት መብራት ወይም የሙቀት መጠን ሰው ሳይነካው የሚቆጣጠር ሲስተም ማለት ነው። አውቶሜሽን የሰዎችን ህይወት ለማቃለል እና የስራ ቅልጥፍናን ለማሳደግ የሚረዳ ጠቃሚ የሆነ ዘመናዊ ቴክኖሎጂ ነው። ማኑዋል ስራዎችን እንዴት ወደ አውቶሜሽን መቀየር እንደሚቻል ሰፋ ባለ ቪዲዮ ማብራራላችሁ ይሆናል። ቻናሌን ሰብስክራይብ፣ ላይክ ማድረጉን እንዳትረሱ።